ሰላም ጤና ይስጥልኝ ውድ የኛ ማድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ በሞዴል ቀነኒ አዱኛ ህልፈት ዙሪያ ድምጻዊት ቬሮኒካ አዳነ በማህበራዊ ትስስር ገጿ ላይ ያስተላለፈችው መልእክት ነበር። እጅግ በጣም ልብ የሚነካ መልእክትን አስተላልፋለች። እንግዲህ የሞዴል ቀነኒ ሞት ዙሪያ በጣም ብዙ ነገሮችን እየታዘብን እየሰማን ነው የምንገኘው። ከህልፈቷ በኋላ ብዙ ነገሮች ሲባሉ ነበር፣ ብዙ ፎቶዎች ሲወጡ ነበር። በጣም አንጀት የሚነኩ በጣም የሚያሳዝኑ ቶርች ስትደረግ እንደነበር የሚያሳዩ በጣም የሚያሳዝኑ እንደ ሰው ውስጥን የሚነኩ ፎቶዎቿን ጭምር እያየን ነበር ከሰሞኑ ማለት ነው። እና ቬሮኒካ ዛሬ ላይ ምን አለች ማለት ነው? በጣም ያሳዝናል መልእክቷ ማለት ነው። እስቲ ያለውን ላንብብላችሁና የሆነ ሰው ባቀው ኖሮ ብላችሁ ተመኝታችሁ ታውቃላችሁ ትላለች ስትጀምር ማለት ነው ቬሮኒካ። እናም ቀነኒን ባወቅኳት ኖሮ በማለትም ሀሳቧን ትጀምራለች ማለት ነው ቬሮኒካ። እና ክለብ በምሰራበትና ኮንሰርት ላይ 2 ጊዜ አግኝቻታለሁኝ አውቃለሁ። ባክስቴጅ ስለነበርን ኖርማል ሰላምታ አይቀርም። የሆነ ጊዜ ግን ከመቀመጫ የተነስቼ አቀፍኳትና በጣም እንደምታምር ነግሬያት ወደ ስቴጅ ሄድኩኝ። የዛን ዕለት ምን አለ ባወራዋት። ይሄ ጥያቄ ሰሞኑን የሚለቀቁ ፎቶዎቿን ባየው ቁጥር ይመጣብኛል። አሁን እንዲህ ማለቴ ምንም ጥቅም የለውም፣ ግን በቀነኒ ምክንያት እየታመምን ነው በጣም ስትል ቬሮኒካ ሀሳቧን አስፍራለች ማለት ነው። የእውነትም ደግሞ እንደው ሰውኛ ልብ ላለው ሰው የቀነኒን ፎቶ ስንመለከት በጣም ያማል። በተለይ ሰሞኑን እየወጡ ያሉት ቶርች ስትደረግ የሚያሳዩት በጣም ከባድ የሆኑ ፎቶዎችን ነው እየተመለከተ ያለ ነው። እና የቤተሰቦቿ ተማጽኖ፣ አባቷ ያስተላለፈውን መልእክት ሰምታችኋል ብዬ አስባለሁኝ። እናቷ ያስተላለፈችውን መልእክት ሰምታችኋል ብዬ አስባለሁኝ። እና የቤተሰቦቿ ተማጽኖ ሀቅ እንዲወጣ፣ የልጃቸው እውነት እንዲወጣ፣ ልጃቸው ደሟ እንዲሁ ሜዳ ላይ ፈሶ እንዳይቀር በጣም እየተማጸኑ ይገኛሉና የኢትዮጵያ ሕዝብ ከነሱ ጋር እንዲሆን እንዲቆም ከእውነት ጋር እንዲቆም በጣም እየተማጸኑ ተመልክተናቸዋልና በጣም ተሰብረዋል። ልባቸው እንደተሰበረ በጣም እንደተጎዱ በጣም እንዳዘኑ ከፊታቸው ላይ የምንመለከተው ነገር አለና ቬሮኒካም እንደዚሁ ስናየው ይሄ መልእክቷ በጣም ያሳዝናል አይደለ? ምን ነው ባወቅኩት እንደዚህ ብላችሁ ታውቃላችሁ? የእውነት እኮ ነው ማለት ካለፈ በኋላ ምንም ነገር ማድረግ ሳትችሉ ስትቀሩ እንደው ያኔ ምን ነው ያን ሰው ባናገርኩት፣ ምን ነው በቀረብኩት፣ ምን ነው ባናገርኩት፣ ምን ነው ባወቅኩት የሚያስብል ስሜት እንዲሰማችሁ ቁጭት ውስጣችሁ እንዲሰማ ያደርጋልና ቀነኒ በጣም ለብዙ ሰዎች ቁጭት እየሆነች የመጣች ልጅ ይመስለኛል። እንደውም ወንድሟ ይመስለኛል ባለፈው አንድ መልእክት አጋርቶ ነበረ እና ምንድነው በጣም እንደሚጨቃጨቁ እንደነበረ ከድምጻዊው ጋር ማለት ነው ከአንዱዓለም ጎሳ ጋር በጣም ይጨቃጨቁ እንደነበር። ከዛ ደግሞ እንደውም አንዴ እሱ ታናሽ ወንድሟ እያለ ተኩሶ ግርግዳውን እንደመታ ሲናገር ሰምቼ በጣም አዘንኩኝና ማለት ይሄን ያክል ፍንጭ ከነበረ ልጅቷ እኮ ኦሬዲ ያን ቀን ነው በቃ እንደው ሰው ገሏታል እሱ ገሏታል ራሱ ካልን ያን ቀን እኮ ነው ልጅቷ የሞተችው አይደል እንዴ? ምክንያቱም በቃ አይቷል ወንድሟ ተኩሶባታል ምናምን ከሆነ ማለት ነውና እንዴት እንደዛ በዛ ልክ በዛ ደረጃ ከተደረሰ ለምን በቃ መባል አልተቻለም? ያኔ በቃ ከመጀመሪያው ቀን ጀምሮ እንደው ስሰማ ጓደኞቿ ሲናገሩ ስሰማ ቶርች ያረጋት እንደነበር ስሰማ ጎረቤት ምናምን ሲሉ ስሰማ ሁሌ በቃ ጥያቄ ውስጥ የሚፈጠረው እቺ ልጅ እዚህ ደረጃ ላይ ከደረሰች እዚህ ያህል ድረስ ቶርች ከተደረገች ለምንድን ነው የሆነ አይነት ውሳኔ እንድትወስን ወይም ደግሞ ራሷን እንድታደግ ምንድን ነው እሱ የተደረገ? ምክንያቱም ሁሌ ከሰማችሁ የምንሰማው የሚወጡ ሚስጥሮች ምናምን ሚስጥር ወጣ ተብሎ ዩቲዩብ ላይም ቲክቶክም ፌስቡክ ላይም ስናይ ማለት ነው እሱ እንደዚህ እንደሚያረጋት እንደሚበድላት በጣም እንደሚጎዳት ነው ሁሌ የሚወጣውና ግን እንዲኮ አድርገን ነበር እንዲኮ ለማስማማት ሞክረን ነበር ችግሯን ለመፍታት ሞክረን ነበር እቺ ልጅ ከዚህ ህይወት ውስጥ ለማስወጣት ሞክረን ነበር የሚል ሰው አታዩም። እኔ አይቻላቅምና እውነት ያስብላል። አሁን ግን ቁጭት እየሆነች ነው ያለችው ለፋሚሊዋ ጭምር ለወንድሞቿ ለእናት ለአባቷ ጭምር በጣም ቁጭት እየሆነች ነው ያለችውና ብዙዎች ነገሮች ቁጭት ውስጥ ሳይከቱን እንደውን አሁን ከሷ ህይወት አንዳንዴ ብዙ ነገር የሚያስተምረን ነገር አለ አይደለ? ፍትህ እንመኛለን ለእህታችን እንደው ፈጣሪ ፍትህ ያምጣልን ፍትህ ይስጣት እና ደግሞ እንደዚሁ የተያዘውም ነገር በህግም የተያዘው ነገር ቶሎ ምላሽ አግኝቶ ማለት ነው እንደው ቶሎ የሆነ መፍትሄ ውስጥ ቢገባ ደስ ይለኛል። ግን እስከዛን ድረስ እኔ ምንድነው ማለት የምፈልገው በቃ ራሳችን ብዙ ነገሮች የሚያስተምረን ነገር ነው አይደል? ቀነኒ ሁኔታ እንደው አንዳንድ ሰው ስታዩት ደስተኛ መስሎ ማህበራዊ ሚዲያ ላይ ፎቶ ሲፖስት ፌስቡክ ላይ ቲክቶክ ላይ ምናምን ዘና ፈታውን እሷን
በብዛት ማለት ነው። እንደው ስታዝን ታይታ አይታወቅምና ያን ሀዘኗን በእርግጥ ለኛ ማጋራት አይጠበቅባትም ማህበራዊ ሚዲያ ላይ ማለት ፌስቡክ ላይም ሆነ ቲክቶክ ላይ አይደለ። ግን እንደው የቅርብ ሰዎች አወቅናት የሚሉ አይተናል ታዝበናል የሚሉ ሰዎች ለምን ዝም አሉ? እኔ በጣም ነው የሚጨንቀኝና ለምንድን ነው ዝም ያሉትና አንዳንዴ ደግሞ እንደው ለነሱም አላሳየቻቸውም ይሆናል ይሄንን ላይፏንና ግን እባካችሁ አንዳንዴ እስቲ ሰዎችን እንጠይቃቸው። ሰላም ነሽ፣ ሰላም ነህ፣ እንዴት ነህ? ግን ሰው ስለሳቀ ብቻ ሁሌ ደስተኛ ነው ማለት አይደለምና እንዴት ነው ግን ወንድሜ ደህና ነህ? እንዴት ነው በህይወት ምንድን ነው አፕን እያደረገ የሚገኘውና ሰው አንዳንዴ ከገንዘብ በላይ ይሆናል የሚፈልገው ነገር አይደለም። ሁሉም ሰው እኮ ገንዘብ አይደለም የሚቸግረው። በጣም ለሰው መናገር የሚፈልገው በጣም ውስጡ የሚያብሰለስለው በጣም ብዙ ነገሮች አሉና በጣም ብዙ መጠየቅ ያለበት ሰው በጣም ብዙ እንደው ልንጠይቀው የሚገባ ሰው አለን። አንዳንዴ እንዴት ነው ስልክ ሰው ይደውልልንና ኦኬ ቆይ ሲመቸኝ ይደውላለሁ ምናምን ብለን ማለት ነው። ኦኬ ቢዚ ነኝ ቆይ አንዴ እደውልልካለሁ ወይም ደግሞ ፕሊዝ ቴክስት ሚ ምናምን ብለን ቴክስት እናደርግለታለን። ያ ሰው እኮ ፈልጎናል። ከዛ ግን ሳናገኘው ወይም ደግሞ ያለበትን ሁኔታ የሚፈልገውን ነገር ሳይነግረን እናጣዋለን። እና ብዙ ነገር እንደዚህ ነገር ሀፕን የሚያደርግ ነገር አለ፣ በጣም የሚዘገንን ነገር ማለት ነው። እና እባካችሁ እንደው ለሰው ጊዜ መስጠት እንልመድ። ማለት ብዙ አይደለም እኮ ለእኛም የጽድቅ ስራ ነው። ለምሳሌ እንደው 5 ደቂቃ ቢዚ እንኳን ብንሆን ደውለን እንዴት ነሽ እህቴ፣ እንዴት ነው ወንድሜ፣ ምንድነው እስቲ እየተፈጠረ ያለው ብለን ብንጠይቅ ጓደኞቻችንን አብረን መሳቅ፣ አብረን መጫወት፣ እንደው አብረን ጥሩ የደስታ ጊዜ ማሳለፍ ብቻ አይደለም ጓደኝነት አይደለም። እህቶቻችን፣ ወንድሞቻችንን፣ ጎረቤቶቻችንን ሰውን እናስተውለው። ከደስታው ባሻገር ከሚያሳየን የሳቅ ፊት ባሻገር ሰው በጣም ብዙ ህመም ሊኖርበት ይችላል። በተለይ ደግሞ በአሁን ዘመን ሁላችንም እንደው የራሳችንን ጊዜ ለራሳችን ያለን ጊዜ ራሱ አይበቃንም አይደለ? ለህይወታችን እንሯሯጣለን። ብዙዎቻችን ህይወታችንን ለማሻሻል ወደዛ ወደዚህ እንላለን እና እንደው ግን ባለችን በጣም ጥቂት ጊዜ ሰዎችን ለማስተዋል እንሞክር እስቲ። ሁሉም ሰው የሳቀ ሁላ ደስተኛ ነው ማለት አይደለም። ሁሉም የሳቀ ሁላ ምንም ችግር የለበትም ማለት አይደለም። ሁሉም የሳቀ ሰው ሁላ ህይወቱ ሞልቶ ተርፎ የተረፈው ነው ማለት አይደለም። እና እባካችሁ አንዳንዴ እንደው የነፍስ ጓደኛ እንሁን ማለት ያው ሰው በቃ ከፈጣሪ በታች መቼም እኮ ለፈጣሪ ብዙ ችግሮችን ብንነግርም ግን ሰው ለሰው መድኃኒት ነው አይደለ? ከድሮም ጀምሮ ሰው ለሰው መድኃኒት ነው ይባላል። እና መስጠት የምንችለው ግዴታ ገንዘብ አይደለም። ገንዘባችንን ብቻ ላይሆን ይችላል ሰዎች የሚፈልጉት። መሰማትን የሚፈልጉ ሰዎች አሉ፣ ጊዜያችንን የሚፈልጉ ሰዎች አሉና እያየናቸው ወጣቶች እያየናቸው እየሳቀ ገሌ እኮ እየሳቀ ነበር እንዲህ ደስተኛ ነበር እኮ የሚመስለው ምናምን እንላለንና እያየናቸው እየሳቁ እየተጫወቱ ግን ቀስ እያልን እያጣናቸው ነው የምንገኘውና ያ ስናጣቸው ነው ያ ነገር ቫልዩ የሚገባን አይደለ? ሰዎቹን ስናጣ ይገባናል። በቃ የሚያጎሉብን ነገር አለ። ሰው በመሆናቸው ካጠገባችን ሲሄዱ በጣም ብዙ የሚያጎሉብን ነገር አለ እና እንደነሱ የሚሆንልን ሰው ላይኖር ይችላል። ማለት ሁሉም ሰው የራሱ የሆነ ተፈጥሮ የሰጠችው ለሰው የሚጠቅመው ነገር አለው አይደለ? ሁሉም ሰው የሆነ ቦታ አለው በሰው ልጅ ላይ እና ስናጣው ነው ያንን ነገር የሚገባን። ግን ከዛ በፊት እንደው እስቲ ቢዚ ነን ምናምን፣ ግን እንደው ትንሽዬ ጊዜ እንኳን ካለን ሰዎችን ለመረዳት ሰዎችን ለማስተዋል እንሞክር ያሉበትን ህመም። ምክንያቱም ለምሳሌ እንደው ያ ህመም ቶርች ከሚያደርጋቸው ሪሌሽንሺፕ ውስጥ ካለው ሰው ጋር እንኳን ቢሆን ግዴታ እኮ መፋታት ምናምን ላይሆኑ ይችላል። መፍትሄው እዛው ጋር ሆኖ ተመካክሮ የሚሻሻል ነገር ካለ የሚለወጥ ነገር ካለ ለምሳሌ ወደ የስነ ልቦና አማካሪዎች፣ ወደ ቤተክርስቲያን ሰዎች፣ ወደ በየሃይማኖታችን ሁላችንም ሄደን ምንጮህባቸው ወደ እግዚአብሔር የምናሰማቸው ቦታዎች ይኖራሉ እኮ። እና ደግሞ ጸሎትም ቢሆን እኮ እንደው እርስ በርስ አንድ ላይ ሆኖ ሲጸለይ እርስ በርስ ችግርም አንድ ላይ ሆኖ አንዱን ሲሰማ ጥሩ ነው ብዬ አስባለሁኝ። እና ብዙ ጊዜ እንደው ሰዎች ችግራቸውንም ከሰዎች ድብቅ የሚሉት እንደው ታዩ ፍቺው ምናምን ነው አብዛኞቻችን የምንለው። እና ፍቺው እንደው አንድ ነገር ነው ማለት ይኸው እንደው መጨረሻ ላይ ከተደረሰ እንደው ሰው ራሱን በራሱ አጥፍቶ ወይም ደግሞ ሰውም ገሎት ያም ሰው ኃጢአት ውስጥ ከሚገባ ሌላም ነገር ውስጥ ከሚፈጠር ነገሮች መስተካከል ካልቻሉ በሰላም እንግዲህ እግዚአብሔር እንደፈቀደው በሰላም ይኖራሉ ማለት ነው። ግን ከዛ ያ ነገር ከመሆኑ በፊት ማለት ነው እርስ በርስ ልንስማማ የምንችልባቸውን ነገሮች እርስ በርስ እንደው መቼም የመጨረሻ ደረጃ ድረስ ተደርሶ እኮ መፍትሄ ላይጠፋ ይችላል። ሁሌም ፍቺ አንደኛ ደረጃ መፍትሄ ላይሆን ይችላል። እና ለዛም ይመስለኛል ሰዎች በተለይ ትዳር ውስጥ ሆነው ድሮ በእርግጥ ይናገራሉ ሰዎች እናቶቻችን ምናምን አይጠፋቸውም የልብ ጓደኛ ምናምን የሚባል ነገር አለ። አሁን ነው ያ ነገር እየቀረ የመጣው። ማለት ያው ሰውን በዛው ልክ ታማኝ ስላልሆነ አንዱ ለአንዱ ሚስጥሩን ስለሚናገር ማለት አሁን ለአንድ ሰው ቢነገር ከዛ ለሌላ ሰው እያለ
እየሰፋ የሚሄደው ነገር አለና እንደዛ ስለሚሆን አንዳንዴ ሰው ይፈራል ሚስጥሪን ብታባክንብኝ ምናምን። ግን ሁሉም ሰው ሚስጥር አባካኝ ነው ብዬ አላስብም። ሁሉም ሰው እንዴት ነው በጣም የሰውን ገመና የሚገልጥ ነው ብዬ አላስብም። እና ግን በቃ እንደው ምለው ነገር ቢኖር እኔ ምንድነው ሰዎችን እናስተውላቸው። የሆነ የራሳችን ለምንለው ሰው ከፈጣሪ በታች ይኖረናል ብዬ አስባለሁኝ። እና የሆነ የሚረዳን የሚያግዘን እና ግዴታ ያ ሰው ክሎዝ ፍሬንዳችን ላይሆን ይችላል። ለምሳሌ አሉ አይደለ የአማካሪዎች ኢትዮጵያ ውስጥ በጣም ብዙ አሉ። እና ለምሳሌ ለነሱ ማንነታችንን ግዴታ እኮ መግለጽ አይጠበቅባቸውም። እና በሚስጥር እንዲይዙልን አድርገን ታሪካችንን እዛ ድረስ ቤተክርስቲያን እየሄድን እንድንጸልይ ለሃይማኖት አባቶቻችን እየተነገረ እንድንጸልይ ብናደርግ ጥሩ ነው። እና ከዛ ደግሞ ሰዎችን ብናስተውል ምን ሆነሻል እህቴ፣ ምን ሆነሃል ወንድሜ፣ ፊት ልክ አይደለም፣ ምንድነው ደህና ነህ፣ ሰላም ነህ፣ በቃ እኮ ትልቅ ነገር አለው አይደለ? እኛ በነገራችሁ ላይ ሰላም ነህ ደህና ነን እና እንሄዳለን። ይቀጥላል ማለት አንጠይቅም። ደህና ነህ ካልሽ በኋላ ወይም ካልክ በኋላ ደህና ነኝ ሰላም ነው ምናምን ይቀጥላል ማለት ነው። ማለት እዛ ጋር ነው የሚያቆመው። እንሄዳለን በቃ እንለያያለን። ግን ደህና ነህ የምትለው እኮ በጣም ትልቅ ቃል ናት ካወቅናት አይደለ? ደህና ነህ ማለት ውስጥ ድረስ የምትገባ እንዴት ነህ፣ ምን አጋጥመዋል በህይወትክ፣ ሰላም ነው ወይ ሁሉ ነገር፣ ህይወት እንዴት ናት ምናምን ያን ሁሉ ዲቴይል ነገር የያዘ ነው። እኛ ግን በቃ ደህና ነህ በቃ ሃይ ባይ አይነት ነገር ማለት ነው ብዙ ጊዜ። እና እንደዛ መሆንም ያለበት አይመስለኝም። እና እስቲ ሰዎችን እናስተውል፣ በቅርቦቻችን ያሉትን ጓደኞቻችንን እናስተውል፣ የእኛን ሰዎች ዘመዶቻችን እህቶቻችንን እናስተውል፣ እንረዳቸው፣ እንጠይቃቸው፣ ዲቴይል እንጠይቃቸው። ማለት አንዳንዴ በቃ ዲቴይል ማለት ነው ምንም ይበሉን ምንም አይንገሩን፣ ግን እንስማቸው። መስማት መሰማት የሚፈልግ በጣም ብዙ ሰው አለና ይሄንን ሀሳብ ነው በእኔ እንደው ሳይረፍድ ነገሮች እገሌን አጣሁት ወይኔ ወንድሜን እህቴን አጣዋት ከማለታችን በፊት ማለት ነው ነገሮች ከመረፈዳቸው በፊት እኛ እንደ ሰው ልናረግ የምንችለው ያንን ነው ብዬ አስባለሁኝ። ሰዎችን መርዳትም እንችላለን ብዬ አስባለሁኝ ማለት ነው። እና የቀነኒ ነገር በጣም ብዙ ነገር እንዳስብ ነው ያደረገኝ። ለማንኛውም ብዙ ካወራው በጣም ብዙ እናንተንም ላደክማችሁ እችላለሁ ብዬ አስባለሁ። ስለዚህ በአጭሩ ልቋጨውና የቀነኒን አሁን ሁኔታዋን ማወቅ እንፈልጋለን። ማለት ህግ በጣም እየተከታተለ ህግ እንግዲህ መፍትሄ እንዲሰጠን ፍትህ እንፈልጋለን። ከዛ በተጨማሪ ደግሞ እንግዲህ ፈጣሪም ለቀነኒ ፍትህ እንዲያሰጥልን ፈጣሪንም እንጠይቀዋለን ማለት ነው። የእህታችን ደም በከንቱ ፈሶ መቅረት የለበትም። የቤተሰቦቿም ሁኔታ በጣም ነው የሚያሳዝነው እና በጣም አዝነናል ሁላችንም ማለት ነው። ፍትህ ለእህታችን እንላለን። እንግዲህ ስላዳመጣችሁኝ ቤተሰቦቼ በጣም አመሰግናለሁ። በጣም ነው መወዳችሁ። ያው ጥሩ ቤተሰቦች እየገነባሁኝ ያለሁትኝ እና እስቲ ኮሜንት አድርጉልኝ። እናንተ ምን ይሰማችኋል? ምን ታስባላችሁ? የራሳችሁ የምትሉት ሰው አላችሁ ወይ? የምትነግሩት አላችሁ ወይ? እና እስቲ ሼር እንደራረግ እርስ በርስ እዚህ ጋር የምንድንበት ይሁንልን እና እርስ በርስ ደግሞ አንዱ ለአንዱ እህት ወንድም ቤተሰብ የምንሆንበትም ቻናል እንዲሆንልን ነው የምፈልገው። የኛ ማዕድ ማለት ነው የኛ ነው የእናንተም ማለት ነው። እና የኛ ሲባል የኔ ብቻ አይደለም እናንተም አላችሁበት። እሺ ስለዚህ የእናንተ ማዕድ ነው። ሀሳባችሁን ሼር አድርጉኝ። እዚህ ላይ ብታወሪ እንደው የሆነ ነገር እንደው ይሄንን ብታወሪ ሼር ብታደርጊ የምትሉኝ ነገር ካለ ደስ ይለኛል። ኢንቦክስ ልታረጉልኝ ትችላላችሁ። ኮሜንት ላይም ልታገኙኝ ትችላላችሁ። ቁጥሬንም ማስቀምጥላችኋለሁ። ምንም ነገር እማልዳስሰው የለም። በደንብ አዋሩኝ። በጣም በቃ እኔ ዝግጁ ነኝ ማለት ነው ለእናንተ። ለማንኛውም ሰብስክራይብ ሳታረጉ የምታዩን ከሆነ ሰብስክራይብ ብታረጉኝ ደስ ይለኛል። ሀሳቤ ከተመቻችሁ ላይክ አድርጉት። ይሄ ሀሳብ ሌሎች ጋር እንዲደርስ የምትፈልጉ ከሆነ ላይክ አድርጉ። ሌላ ጊዜ በሰፊው በዚህ ሀሳብ የሚመለስ ይሆናል። አሁን ትንሽ ነው ነካ ያደረግኩትኝ፣ በሰፊው መለስበታለሁኝ። ስላዳመጣችሁኝ በጣም ነው የማመሰግነው። ቸር ሰንብቱ።